ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከጽናት ሚዲያ በርካታ ከግንባር የደረሱንን መረጃዎች አጠናክረን ቀርበናል። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩም። በመድፍና በድሮን ታግዞ የተንቀሳቀሰው የአገዛዙ ሰራዊት ክፉኛ ተመቶም ወደ መጣበት አንገቱን ደፍቶ ተመልሷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ወሎ ቤት አማራ ምኒልክ እዝ 101ኛ ኮር በደቡብ ወሎ ዞን ተንታ ወረዳ ታላቅ ገደል በመፈጸም የበላይነቱን አረጋግጧል ነው የተባለው። ንስሮቹ ከምሽግ ምሽግ ላይ እየተረማመዱ በቦምብ ጀምረው በሳንጃ በተጠናቀቀው አውደ ውጊያም ጠላት ከባድ ሳራና ሽንፈትን አስተናግዷል ተብሏል። ውጊያውም ትላንት ነሐሴ 12 2018 ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት የተካሄደ ሲሆን በዚህ ለቁጥር የሚያዳግት የነፍስ ወከፍና የቡድን መሳሪያዎች ገቢ ሲደረጉ ከ30 በላይ የአገዛዙ ሰራዊትም በየሸለቆ ወድቆ የአሞራ ቀለብ ሲሆን ከ40 በላይ የሚሆነው ደግሞ ቆስለኛ ተደርጓል የተባለው። በዚህ ከባድ እርምጃ የተወሰደበት የአገዛዙ ጦር ከነሙሉ ትጥቁ እጁን ለፋኖ እየሰጠ ይገኛል ተብሏል። ፋሺስታዊው የአብይ አህመድ ስርዓትም በፋኖ የደረሰበትን ምት መቋቋም ሲያቅተው የንጹሃን አርሶ አደሮችን መኖሪያ ቤት በከባድ መሳሪያ እያቃጠለው ነው ተብሏል። የአፋብን አንደኛ ወሎ ቤት አማራ ምኒልክ እዝ ዛሬም እንደ ትላንቱ የጠላትን አንገት እያስደፋም የወገኖቹን የነጻነት ድል ማብሰሩን አጠናክሮ እንደሚቀጥል ነው የ101ኛ ኮር ሚዲያና ኮሚኒኬሽን የገለጸው። ይህ በእንዲህ እንዳለም አፋብን አንደኛ ምኒልክ እዝ 14ኛና 15ኛ ኮር በደቡብ ወሎ ዞን በሁለት ግንባሮች ደማቅ ድልን ተጎናጽፏል ተብሏል። የአፋብን አንደኛ ምኒልክ እዝ ስር 14ኛና 15ኛ ኮር የተቀናጁት አህዶች በደቡብ ወሎ መቅደላና አልብኮ ወረዳዎች በተካሄዱ ውጊያዎች በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል የተባለው። ትላንት ከንጋቱ 11 ሰዓት ተኩል ጀምሮ በመቅደላ ወረዳ ማሻ ከተማ በተካሄደው በዚህ መብረቃዊ ጥቃት የወገን ኃይል ከተማዋንና ወታደራዊ ገዥ ቦታዎችን በሙሉ በቁጥጥሩ ስር በመዋል በህዝብ ላይ ግፍ ሲፈጽሙ የነበሩ ሚሊሻዎችን ጨምሮ ከ45 በላይ የጠላት አባላትን እስከ ወዲያኛው ሲያሰናብት በርካታ ቁስለኞችን ወደ ጊምባና ደሴ ይዘው እንዲፈረጥጡ ያደረገ ሲሆን በዚህም ከ25 በላይ ክላሽንኮቭ 15 ኤፍ1 ቦምቦችና በርካታ የክላሽና የብሬን ተተኳሾችን መማረክ ችሏል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ እዝ ዋና ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አሁን በስልጣን ላይ ያለው የብልጽግናው አገዛዝ ከቀደመው የደርግ ስርዓት ጋር ፍጹም መመሳሰሉን ገልጸው የአገዛዙን ጸረ ህዝብ አካሄድ ለመግታትና ሉዓላዊነትን ለማረጋገጥ የሚደረገው ትግል ተጠናክሮ እንደሚቀጥል አስታውቀዋል። ኮሎኔል ሞገስ ዘገየም በወቅታዊ ሀገራዊ ፖለቲካዊና ወታደራዊ ሁኔታዎች ዙሪያ ባሰፈሩት ጽሑፍ በብሔር ስም የተደራጁ የፖለቲካ ሆዳደሮች ህዝብን ለከፍተኛ መከራም ዳርገዋል ብለዋል። በተለይም በሁለቱ ህዝቦች መካከል የጋራ ውይይትና ሰላማዊ የመፍትሄ በሮች እንዳይከፈቱ በማድረግ አገሪቱን ወደ አሰቃቂ ደም መፋሰስ እንደመሯት ጠቁመዋል። የመከላከያ ሰራዊቱን አስመልክተው በሰጡት አስተያየት የስርዓቱ ዙፋን ጠባቂ የሆነው ሰራዊት ለድሃ ልጅ ደንታ በሌለው አገዛዝ እየተገፋፋ በየገደሉና በየጫካው ሲረግፍ ይፋዊ የህዝብ ወገንተኝነት ያለውና ያለ ደሞዝ ለነጻነት የሚታገለው የፋኖ ኃይል ግን የአገዛዙን ሰራዊት በመማረክና መዋቅሩን በመበታተን ላይ ይገኛል ብለዋል። በወታደራዊ ሳይንስ የታወቁትን አምስቱን የውጊያ አይነቶች የመከላከል፣ የመመለስ፣ የማጥቃት፣ የደፈጣና የከተማ ውጊያ ፋኖ በጥራትና በከፍተኛ ዲሲፕሊን በመተግበር ላይ መሆኑን አንስተው በሽምቅ ውጊያ ስልት
ስልቱም የአገዛዙን የጦር ማሽነሪ ኢላማ በማድረግ ከፍተኛ ድል እየተጎናጸፈ መሆኑን አብራርተዋል። በሌላ በኩል በሀገሪቱ ከ10 በላይ የነጻነት ግንባሮች መፈጠራቸው አገዛዙ የደረሰበትን የፖለቲካ ክስረትና የመዋቅር መፈራረስ እንደሚያሳይ የገለጹት ኮሎኔል ሞገስ በጂኦፖለቲካ አገዛዙ ከጎረቤት ሀገራት ጋር በመቆራረጡ የተጠላ መሆኑን ገልጸዋል። በአማራ ሕዝብ ላይ ከተፈጸመው ጅምላ ጭፍጨፋ አንጻር ይህንን አገዛዝ ታግሎ ከማሸነፍና ለፍርድ ከማቅረብ ውጭም ሌላ አማራጭ የሌለ መሆኑን የገለጹት ዋና ወታደራዊ አማካሪው ፋሺስታዊው ስርዓት ለፍርድ ቀርቦ የህዝብ ሉዓላዊነት እስኪረጋገጥ ድረስ ትግሉ ተጠናክሮ እንደሚቀጥል ገልጸዋል። በደብረ ማርቆስ ከተማ አቅራቢያም በስናን ወረዳ ውስጥ ለወራት በጠላት እጅ ወድቃ የነበረችው ስልታዊ ጠቀሜታ ያላት የደብረ ዘይት ቀበሌና አካባቢዎቿም በጀግና አርበኞች ሙሉ በሙሉ ነፃ መውጣቷ ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄም 206ኛ ኮር ቴዎድሮስ እዝ ስር ከሚገኙት 14ኛና 24ኛ ክፍለ ጦሮች የተውጣጡ ጀግና አርበኞች ባደረጉት የተቀናጀና መብረቃዊ ኦፕሬሽን ታላቅ ድል ማስመዝገብ ችለዋል። በዘመቻው በጠላት ላይ ከባድ እርምጃ በመወሰዱ አካባቢው ሙሉ በሙሉ በአርበኞች ቁጥጥር ስር ውሏል ተብሏል። በዚህ ቆራጥ ውጊያም ብርሃኑ ጥላሁን የሚመራው የ6ኛ እዝ 104ኛ ክፍለ ጦር ወታደሮች ሙሉ በሙሉ ድባቅ ተመተው የተበተኑ ሲሆን በርካታ ወታደሮችም ምርኮ ተደርገዋል። አርበኞች በወሰዱት አጸፋዊ እርምጃም የጠላትን ኃይል አቅጣጫም በማሳጣትም አካባቢውን ማጽዳት ችለዋል የተባለው ክቡራን አድማጭ ተመልካቾች መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ንቅናቄም ጎንደር ጠቅላይ ግዛት በላይ እዝ ማዕከል 3 ከተወርዋሪ ጦር አባላት ጋር የውይይትና የግንዛቤ ማስጨበጫ መድረክን አካሂዷል። በዚህ መድረክ ላይ በማዕከል 3 የተመደቡት የእዙ ግብረ ኃይል አስተባባሪና የእዙ ዘመቻ መምሪያ ኃላፊ ሜጀር ጀነራል ተሾመ አበባው፣ የእዙ ሎጂስቲክስ መምሪያ ኃላፊ አርበኛ በላይ ዘለቀ እንዲሁም ሌሎች የእዝ ኮርና የክፍለ ጦር አመራሮች ከተወርዋሪ ሰራዊቱ ጋር ተወያይተዋል። በመድረኩ በእዙ ምክትል ጽህፈት ቤት ኃላፊ አርበኛ መቶ አለቃ ገዳም ካሳና በእዙ ፕሮጀክት ቀረጻና አስተዳደር ኃላፊ አርበኛ ባንቴ ጌትነት አቅራቢነት ሰፊ የግንዛቤ ማስጨበጫ ትምህርት ተሰጥቷል። ውይይቱም ባሳለፏቸው የትግል ሂደቶች ባጋጠሙ መልካም አጋጣሚዎችና ተግዳሮቶች የጎንደር አንድነት ከተበሰረ በኋላ እየተከናወኑ ባሉ ፖለቲካዊና ወታደራዊ ተግባራትም አንድነትን ስለማጽናት በአንዳንድ አካባቢዎች አባላትንና ሰራዊቱን ለማደናገር የሚደረጉ ጸረ አንድነት እንቅስቃሴዎችን ስለመመከትም ተቋማዊ አሰራርን በአግባቡ የመከተል አስፈላጊነትን እንዲሁም በህዝባዊ አስተዳደር መመሪያዎች ላይ ያተኮረ ነበረ ተብሏል። በሌላ መረጃም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ እዝ አሳሳች የፕሮፓጋንዳ ዘመቻዎችን በተመለከተ መግለጫ ሰጥቷል። የአማራን የህልውና ተጋድሎ በስለላ ድርሳናት ማጠልሸት የከሸፈ የፖለቲካ ቁማር ነው። መስዋዕትነታችን የዘር ማጥፋት ማሽንን ለማስቆም የሚደረግ የሞት ሽረት ትግል ነው ብለዋል። በቅርቡ የወለጋ ፋኖ የመንግስት የስለላ ተቋም ላቦራቶሪ ውጤትና የስራው አስፈጻሚ ነው በሚል ርዕስ የቃላት ቋት በተሟጠጠለት ረጅም የፈጠራ ሀተታም የማደናገሪያ ጽሑፍ ሲሰራጭ ተመልክተናል ብሏል። ይህ ጽሑፍ ከእውነት የራቀ ብቻ ሳይሆን በአማራ ህዝብ ላይ የተቃጣውን የሞት ሽረት አደጋ አቅልሎ ለማየት የሞከረ እጅግ ርካሽ የፖለቲካ ሴራ መሆኑን የአማራ ፋኖ ብሔራዊ ንቅናቄም የወለጋ ቢዛሞ አንሻ ሰይድ እዝ በጽኑ የሚያምንበት ነው ብሏል። የጠላትን ስነ ልቦናዊ ውድቀት በሚገባም የሚያጋልጠውን ይህንን የተንኮል ትርክት ከስሩ ነቅሎ ለመጣልና ታሪካዊ እውነታውን ለህዝባችን ለማረጋገጥ የአቋም መግለጫ
አውጥተናልን ብለዋል። የቢዛሞ አማራ ፋኖ ግልጽ ጽንሰ ሐሳብ የተጠነሰሰው በደህንነት ቢሮዎች ጠረጴዛ ዙሪያ ሳይሆን በወለጋ ቢዛሞ ጫካዎች ውስጥ በግፍ በፈሰሰው የንጹሃን አማራዎች ደምና እንባ ነው። ለዘመናት የድምጽ አልባነትና የዘር ማጥፋት ቤተ ሙከራ ሆኖ የቆየው የወለጋ ቢዛሞ አማራ ራሱን ለመከላከል በተለያየ ጊዜና ሁኔታ ተጋድሎዎችን ሲያደርግ ቆይቷል። ማህበረሰባችን አማራ በመሆኑ ብቻ ተለይቶም ሰፊ የማንነት ጥቃት ተፈጽሞበታል። አማራንንና አማራ አይደለንም በሚለው ተቃርኖ ውስጥ ሲኖር የቆየው ማህበረሰብ መንግስታዊ እውቅና ባለው የዘር ማጥፋት ዘመቻ በመቶ ሺዎች የሚቆጠሩ ንጹሃን ተገድለዋል። ከ2 ሚሊዮን በላይ የሚሆኑ የአማራ ተወላጆች ከተለያዩ የኦሮሚያ ዞኖች ወደ ተለያዩ አካባቢዎች ተፈናቅለዋል። ሀብት ንብረታቸውም ወድሟል። ይህንን የመጥፋት አዋጅ ለመቀልበስና የህዝቡን ደህንነት ለማረጋገጥ ራስን የመከላከል ተፈጥሯዊ የህልውና መብትን የመንግስት የፎልስ ፍላግ ኦፕሬሽን አድርጎ ማቅረብ በአማራው የዘመናት ሰቆቃ ላይ ከማላገጥ ባለፈም የከፋም የታሪክ ክህደት ነው። የደምና የአጥንት መስዋዕትነት እየከፈለ ያለውን ህዝባችንን የመንግስት ቅጥረኛ ብሎ መፈረጅ ለአማራ ህዝብ ያላቸውን ከፍተኛ ንቀትና ጥላቻ የሚያሳይ ነው። ተቋማዊ ቁመናችን ከግለሰቦች ጠባብ ምህዋር የላቀ መዋቅራዊ ብረት ነው። በተሰራጨው ጽሑፍ ላይ መገርሳ ቆራስና ፈቀደ አብዲሳ በሚሉ የስለላ ስሞች የትግላችንን ተቋማዊ ግርማ ለማጠልሸት የተደረገው ሙከራ አገዛዙ የደረሰበትን የጦር ሜዳ ኪሳራ በሆሊውድ አይነት የፈጠራ ድርሳናት ለመሸፈን የሚያደርገው የውድቀት ዋይታ ነው። አገዛዙ ሆነ ብሎ የራሱን የስለላ ሰዎችና ታጣቂዎችን በማሰማራት በእነሱ በኩል የሚፈጸመውን ንጹሃንን የመግደል ወንጀል በእውነተኛው የአማራ ፋኖ ትግል ላይ ለመለጠፍ ተሞክሯል። እኛ ከእነዚህ ቅጥረኞች ጋር ምንም አይነት ትስስር የለንም። የወለጋም ቢዛሞ አማራ ፋኖ በግለሰቦች የመህዋር ክበብ የሚሽከረከር የሽፍታ ስብስብ ሳይሆን የተበታተነ አቅሙን አሰባስቦ በአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ ጥላ ስር የተዋሃደና ጽኑ ፖለቲካዊ መስመር ያለው ህዝባዊ ሰራዊት ነው። አመራሮቻችን በመንግስት የተሾሙ ሳይሆኑ በሁላችንም የሥራ አስፈጻሚ ሙሉ ኮሚቴ ቀናትን በወሰደ ውይይት የተመረጡ በአፋብን የወለጋ አንሻ ሰይድ እዝ ስር የተዋቀሩ የህዝብ ልጆች ናቸው። የጀነራል አስናቅ አይተነው መገደል የስለላ ሴራ ሳይሆን መብረቃዊ የፋኖ ክንድ ውጤት ነው። በፈጠራ ጽሑፉ የጀነራሉን ሞት አስመልክቶ በጂፒኤስ የስለላ መረጃ የተሰጠም የውስጥ ሴራ ነው ተብሎ የቀረበው ትርክት የፋኖን ተጋድሎ ወታደራዊ ልዕልናና የጦር ሜዳ ጀግንነት ለማኮሰስ የተሸረበ የሽንፈት ማስተባበያ ነው። ጀነራል አስናቀ የተገደለው በሚስጥራዊ ቁማር ሳይሆን ንጹሃን የአማራ ገበሬዎችን በጅምላ ለመጨፍጨፍ ከፍተኛ ወታደራዊ ኃይል አደራጅቶ በዘመተበት ወቅት ነው። የቢዛሞ ፋኖ ይህንን የዘር ማጥፋት ማሽን ለማስቆምና ህዝቡን ለመታደግ ባደረገው እልህ አስጨራሽና መራር ፊት ለፊት በተደረገ የሞት ሽረት አውደ ውጊያ መሃል ጀነራሉ ተገድሏል። ፋኖ ገዳዮቹን በጀግንነት ይፋለማል እንጂ በእጅ አዙር ሴራ አይዋጋም። ይህንን ጀግንነት የተላበስነው ከደረሰብን የህልውና ስጋት ጥልቀት እንጂ ከጠላት መዋቅር አይደለም። አገዛዙ ራሱ የሌላ ብሔር ተወላጆችን በተለይም ኦሮሞዎችን በጅምላ እየገደለ በወለጋ ቢዛሞ ፋኖ ለማላከክ የሚሞክረው አሮጌ ፖለቲካ አሁን ላይ ገበያ የሌለው ርካሽ ሸቀጥ ነው። የአዲሱ አደረጃጀታችን ስራ አስፈጻሚ አባላት የድርጅቱን ህገ ደንቦችና ርዕዮተ ዓለማዊ መስመር መሰረት አድርገው እንደሚመሩ የተጣለባቸውን አደራ በእውነተኛነት በፍትሃዊነትና በምክንያታዊነት ለመፈጸም በህዝባችን በጓዶቻችንና በፈጣሪ ስም ጽኑ ቃል ኪዳን ገብተዋል። የንጹሃንን ደም ማፍሰስ ከእኛ የትግል ዲሲፕሊንና መንፈሳዊ ልዕልና ጋር አብሮ የማይሄድ ጠላት ህዝብን ከህዝብ ለማጋጨትና ራሱን ለማዳን የሚጠቀመው የሰይጣናዊ ፖለቲካ ማሳያ ብቻ ነው። ስለሆነም ወደ ላቀ የትግል ምዕራፍ በተሸጋገርንበት በዚህ ወሳኝ ወቅት መላው የአማራ ህዝብና አጋሮቻችን የተጠናከረና የተቀናጀ ሚና እንዲጫወቱ ጥሪ እናቀርባለን። የአማራ ዲያስፖራም ሆነ መላው የኢትዮጵያ ዲያስፖራ በሀገር ቤት ለሚደረገው የህልውና ትግል ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የጠላትን ከፋፋይ ፕሮፓጋንዳ ንቃችሁ ትግሉን ወደ አዲስ ምዕራፍ ለማሸጋገር በሚደረገው ጉዞ ድጋፋችሁን አጠናክራችሁ እንድትቀጥሉና ድርጅቱ ባስቀመጠላችሁ የድጋፍ መስመር በመግባት በሚጠበቅባችሁ ደረጃ እንድትረባረቡ ጥሪያችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አንሻ ሰይድ እዝ
ወደ ሌላኛው መረጃችን አልፋለሁ። በኢትዮጵያ የስርዓቱ መበስበስና የመልካም አስተዳደር እጦት ለሀገሪቱ ውድቀት ዋነኛ መንስኤ ሆኗል ሲሉ ዶክተር አክሎግ ቢራራ ተናግረዋል። በኢትዮጵያ እየተባባሰ የመጣው አጠቃላይ የአገዛዙ አሰራር ብልሽትም፣ የስርዓት መበስበስና የሙስና ችግር ለሀገሪቱ የኑሮ ውድነትም፣ ለደህንነት ማጣትና ለማህበራዊ ቀውስ ዋነኛ ምክንያት መሆኑን ታዋቂው የፖለቲካና ኢኮኖሚ ተንታኝ ዶክተር አክሎግ ቢራራ አስታውቀዋል። ዶክተር አክሎግ ባቀረቡት ሰፊ የትንተና ጽሑፍ አሳ የሚገማው ከጭንቅላቱ ነው የሚለውን አባባል በማጣቀስም በኢትዮጵያ ያለው ችግር በታችኛው የቢሮክራሲ እርከን ላይ በሚፈጸም ጥቃቅን ጥፋት የሚገለጽ ብቻ ሳይሆን ከከፍተኛው የአመራር አካል የሚነሳም መዋቅራዊ ስርዓት መሆኑን ተችተዋል። ተንታኙ ዓለም አቀፍ የመረጃ ምንጮችን በማጣቀስ እንደገለጹትም ትራንስፓረንሲ ኢንተርናሽናል ባወጣው ዘገባ የ2025 የሙስና አመላካች መረጃ ሲፒአይ ኢትዮጵያም ከ100.35 ብቻ በማግኘትም ከ182 ሀገሮች 96ኛ ደረጃ ላይ መቀመጧን ጠቁመዋል። በተጨማሪም የዓለም ባንክ የ2020 የአስተዳደር መለኪያ በሀገሪቱ የሙስና ቁጥር 21.4 ከመቶ ዝቅተኛ ነጥብ መሰጠቱ በተቋማት ዘንድ ያለውን የከፋ ተጠያቂነት እጦትና የመልካም አስተዳደር መበስበስ በግልጽ የሚያሳይ እንደሆነ አብራርተዋል። በተለይም በመሬት አስተዳደር፣ በመንግስት ግዥና ጨረታዎች፣ በገቢና ጉምሩክ፣ በታክስ አሰባሰብ እንዲሁም በትላልቅ ፕሮጀክቶች አፈጻጸም ላይ ግልጽነት የጎደለው አሰራር መስፈኑን የጠቆሙት ዶክተር አክሎግ ይህም ግብር ከፍለው አገራቸውን ለማልማት የሚደክሙ ሀቀኛ ባለሀብቶችን፣ ነጋዴዎችንና ዳውን ዜጋ ለከፍተኛ እንግልትና ምዝበራ መዳረጉን አመልክተዋል። ዜጋው በግብር መልክ የከፈለው ገንዘብ ለአገልግሎት ሳይሆን ለጥቂት አመራሮችና ደላሎች ጥቅም እየዋለ በመሆኑ ማህበረሰቡ ለመሰረታዊ ፍላጎቶቹ ሳይቀርም ሁለት ጊዜ እንዲከፍል መገደዱን አክለው ገልጸዋል። በመጨረሻም ችግሩን ዘላቂ በሆነ መንገድ ለመቅረፍ ኮሚሽኖችን በማቋቋምና ሰዎችን በማሰር ብቻ መፍትሄ እንደማይገኝ ያስገነዘቡት ዶክተር አክሎግም የብልጽግና ፓርቲ ከላይ እስከታች ብልሽት ያለበት በመሆኑ ከመንበረ ስልጣኑ እንዲወርድ ግፊት ማድረግና እስከዛው በመጠኑም ቢሆን እፎይታ ለማግኘት ከፖለቲካ ተጽዕኖ ነፃ የሆነ የህግ የበላይነት ከላይ እስከታች የሚወርድ ግልጽ ተጠያቂነት፣ የመንግስት አሰራርና የመንግስት ኩባንያዎች ሙሉ በሙሉ ዲጂታልና ግልጽ ማድረግ፣ የባለስልጣናትን ሀብት በአግባቡ ማረጋገጥ እንዲሁም ነፃ የቁጥጥርና የሚዲያ ተቋማት የሚጠይቁበትን አቃፊ ምህዳር መገንባት አስፈላጊ ነው ሲሉ ገልጸዋል። ክቡራን አድማጭ ተመልካቾች ከጽናት ሚዲያ የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። ጤና ይስጥልን።